የተከበራችሁ የሄለን ዩቲዩብ ተከታታዮች እንኳን ደህና መጣችሁ። እንግዲህ ኑሃሚን ድራማ ክፍል 94ን ይዤላችሁ ከች ብያለሁ። እንግዲህ በድራማውም እንግዲህ አምራን እንግዲህ ሰው ለመግደል ሙከራ እያደረገች ነው የነ ለይኩን ቤተሰብ ማለት ነው። ከዛ ናሆምን በጠርሙስ ልትል ስትል እዛ እሱም ይይዛታል። ከዛም እሷም ልቀቀኝ ተመልሼ መሄድ አልፈልግም በማለት ከዛ እንግዲህ እሱም አምራን ብሎ ነቀጣት ማለት ነው። እንግዲህ መሞት እፈልጋለሁ ብላ ራሷን ለማጥፋት ስትሞክር ለምን ትሞቻለሽ? ነገሮችን ማስተካከል ነው እንጂ እባክሽ ተረጋጊ በማለት እንግዲህ የላይኩን ቤተሰቦችም ነው ወይዘሮ ዝናሽና ኑሃሚን ምንም መተው ምን እያደረግሽ ነው በማለት ከዛ እሷ ግን ራሷን ለማጥፋት ነበረ። ናሆምም ይዟታል ማለት ነው። ናሆምን ማለት ነው። ኑሃሚን ልቀቂኝ፣ ልጅ ምን እያደረግሽ ነው በማለት ወይዘሮ ዝና ልጅን ምንድነው ያደረግሻት በማለት ወይዘሮ ዝና ልጄን ቆይ ግን ከኛ ቤተሰቦች መቼ ነው የምትወጪው? የኛን ቤተሰቦች ብር ሰጠንሽ፣ አንቺ ቆይ ከኛ ቤተሰቦች መቼ ነው የምትላቀቂው? በማለት ወይዘሮ ዝናሽን በጣም ተናደው እንዲሁም ወይዘሮ ዝናሽ በጣም ነው ስሜታዊ የሆኑት ማለት ነው። አቶ ላይኩንም በጣም ተናደውባታል ማለት ነው። ከዛ እባክሽ ተረጋጊ እማዬ፣ እባካችሁን ተረጋጉ፣ እስኪ አንቺ ተረጋጊ፣ ፖሊሶች እኮ መጥተዋል፣ ይኸው ደርሰዋል በማለት እንግዲህ በፖሊስ ሊያስይዟት ነው አምራንን ማለት ነው። ከዛ አንቺ ለምንድን ነው እጅሽን እዚህ ቤተሰብ ላይ መታነሹ? አንቺ ቆይ መቼ ነው ብዙ ገንዘብ ሰጠውሽ እሱንም አጣሽው? ልጄን እኮ ነው ልገላት የሞከረችው። ፖሊሶቹን እባክህ ጥራልኝ። እማዬ እባክሽ ተረጋጊ። አንተ ደግሞ እባክህ ተረጋጊ አትበለኝ አስሬ። በጣም አዝናለሁ አባዬ፣ ምንም ልረዳችሁ አልችልም። ራሴን እንዳጠፋ ብትተወኝ ጥሩ ነበረ። እሱማ አምራን ከዛ ራሴን እንዳጠፋ ብትተወኝ ጥሩ ነበረ በማለት አምራን ስትናገር፣ ወይዘሮ ዝናሽ ደግሞ እንደ አንቺ አይነት መጥፎ ሰው ራሱን ማጥፋት የለበትም፣ መሰቃየት ነው ያለበት በቁሙ። አሁን ሂድና ፖሊሶቹን ጥራልኝና መታሰር አለባት። ከዛ በፈጠረሽ እማዬ ልጆቹ ስለደነገጡ ልጆቹን ይዘሻቸው ሂጂ በማለት ከዛ ወይዘሮ ማርታም ኑሃሚን ፖሊሶቹን ጥሪልኝ በማለት ኑሃሚን ቶሎ በይ በማለት ወይዘሮ ዝናሽ እንግዲህ ከዛ አምራንን ፍጥጥጥ ብላ ከዛም ፖሊሶቹን ጠርተው እንግዲህ ፖሊሶቹ አምራንን ይዘው ወደ ፖሊስ ጣቢያ ሄደዋል ማለት ነው። ወደ ፖሊስ ጣቢያም እንግዲህ ይዘዋት ከሄዱ ከዛ በኋላ ቤተሰቦቹ በደስታ ተሰብስበው ቁጭ ብለው አምራን ያደረገችውን ክፋት እያዩ አምራንን ዘወር ብላ በማየት ከዛ እንግዲህ ናሆም ደግሞ በጣም በግርምት ከኑሃሚን ጋር ሆነው አምራን ወደ ፖሊስ ጣቢያ ስትሄድ እንግዲህ በጣም ያው ክፋትም ብታደርግም ግን ወደ ፖሊስ ጣቢያ ስትሄድ በጣም ትንሽ ቅር ብሏቸዋል። ከዛ መጥፎም ጥሩም ቀን ነው ዛሬ፣ ምንም መጥፎ ቀን አይደለም ለይኩን፣ እንዲያውም በተቃራኒ በጣም ጥሩ ቀን ነው። ቆይ ግን አንተ ለማን አዝነህ ነው ይሄን ነገር እያደረክ ያለው? በእርግጥ ያቺ ልጅ ብዙ መቀጣት አለባት። ናሆም አንተን ልገል ነበር አይደል? ልጆች ናሆም አንተን ልገልህ ስለነበረው ለፖሊሶቹ ትመሰክራለህ አይደል? በማለት እንግዲህ አምራን ራሷን ልገል እንጂ ናሆምን ልገል አልነበረም። ከዛ ወይዘሮ ዝናሽም አንተ ከመምጣት በፊት እኮ እገልሻለሁ እያለች ስታስፈራራኝ ነበር፣ እኔ ልገለኝ ነበረ በማለት ትናገራለች። ከዛ ናሆም ደግሞ እኔ ግን ያየሁትን ነው የምመሰክረው፣ አልገባኝም ናሆም፣ አሁንም ለዛች ልጅ እየተደረብክላት ነው? እማዬ ልጅቷ እኮ ታዲያ እኮ እሱ በምርመራ እንጂ በአንተ ውሳኔ እኮ የሚረጋገጥ አይደለም እንዴ ዳዴ፣ እናንተ እኮ ስላላያችኋት እንጂ ልጅቷ እኮ እንደ እብድ እያደረጋት ራሷን ልትጠፋ ነበር በማለት ናሆም ሲናገር፣ ከዛም ለምን የግፍ ገንዘብ አልበላሁም በማለት እኮ ነው እንደዛ የምታብለው በማለት ወይዘሮ ዝናሽም ይናገራሉ። ሌላ ምን ሆንኩ ብላ ነው? በእርግጥ
ፋንቱ ባትኖር ይሄ ገንዘብ የሁሉ ገንዘብ በእሷ እጅ ውስጥ ገብቶ ነበረ በማለት አቶ ላይኩንም ሲናገሩ አይ የሆነ ዳኛ የት ሄደ ነው ብላ ነው ፈጣሪ አይቶ ነው እንጂ እስካሁንም አይደለም እስር ቤት ልትገባ የእኛን ንብረት ልትበላብን ነበረ፣ እኛን እንግዲህ ጎዳና ላይ ልትጥለን ነበረ በማለት አቶ ለይኩን ሲያወራ፣ ወይዘሮ ዝናሽም የእውነት ዳኛ ፈጣሪ የት ሄዶ እንግዲህ የስራዋን አግኝታለይ በማለት ከዛ አቶ ለይኩን ደግሞ 2 ሚሊዮን ልስጥሽና ከዛ ደግሞ ቀስ እያልኩኝ እጨምርሻለሁ ብያት ነበረ። እሷ ግን ተስገብግባ ይኸው መጨረሻዋ ወይኔ ቤት ሆነ በማለት አቶ ለይኩን ሲናገሩ፣ ወይዘሮ ዝናሽ ደግሞ እና ታዲያ አንተና ያቀበጥካት አንተነ እንደዚህ ያደረካት በማለት ይናገራሉ። ከዛ አቶ ለይኩንም በቃ አንተዋት የእሷን ነገር እንርሳው እንግዲህ ተይዛለች፣ እኔም በአባዬ ሀሳብ እስማማለሁ በማለት ናሁም ሲናገር፣ ከዛ ወይዘሮ ዝናሽ ደግሞ እናንተ ምንድን ነው የምታወሩት? እኔ ግን የእናንተን ባላውቅም ልጄን ልትገልብኝ በነበረ ሴት ቅንጣት ታክል ርህራሄ የለኝም በማለት ይቅርታ ወይዘሮ ዝናሽ በማለት ኑሃሚንም ስትናገር፣ እኔ ግን በዚህ ሰዓት ሀሳባችሁ ሁሉ ልጃችሁ ላይ ቢሆን ጥሩ ነው ብዬ አስባለሁ በማለት ትናገራለች። አንቺም አምራን ነፃ ትውጣ እያልሽ ነው በማለት አልዋሽሽም በማለት ትናገራለች። ፖሊሱ ሲወስዳት እያለቀሰች ሳያ በጣም ነው ያሳዘነችኝ አለች ኑሃሚን። ስለዚህ ሁላችሁም ለይቶላችኋል ማለት ነው። ቆይ እናንተ በዚሽ ልጅ ድራማ እስከመቼ ነው የምትሞኙት? ኑሃሚን አንቺም እንደዚህ ያልሽ በማለት ትናገራለች። እንግዲህ ከዛ አቶ ለይኩንና ኑሃሚንም ናሁም ማለቴ ነው እንግዲህ አሳዝኗቸዋል ማለት ነው። አምራን ብዙ ተንኮል ብታደርግም ግን ወደ እስር ቤት ስትሄድ ፖሊሶቹ ሲወስዷት ዘወር እያለች ስታይ እንግዲህ አሳዝናቸዋለች ማለት ነው። ከዛ ወይዘሮ ዝናሽና አቶ ለይኩን እንግዲህ በእሷ ምክንያት እየተጨቃጨቁ ነው። ለማንኛውም ከዚህ ነገር ምንም አትጨነቂ ልጄ በማለት ይናገራሉ። ከዛ እሷ ደግሞ ታዲያ ለምን አልጨነቅ? እንግዲህ በጣም ነው የማመሰግንሽ ፋንቱ፣ አንቺ ለእኔ ይህን ነገር በማድረግሽ ነው እዚህ ሁሉ ደረጃ የደረስኩት በማለት ከዛ ወይዘሮ ፋንቱ ምንም ችግር የለም በማለት እኮ ከዚህ በኋላ አንቺ የዚህ ቤተሰብ አባል ነሽ በማለት ወይዘሮ ዝናሽ እንግዲህ ፋንቱን በመናገራቸው እንግዲህ ፋንቱም ብዙ ነገር አደርጋላቸዋለች ንብረታቸውን አምራን ይዛባቸው ልትሄድ ስትል እንግዲህ አትርፋላቸዋለች ማለት ነው። ከአምራን ሴራ ጠብቃቸዋለች። አይገርምም ዳዲ በማለት አይደለም ማለት ያው የሰው መመሳሰል አንዳንዴ ይቅርታ ስራ መስራት አለብኝ ብላ ወይዘሮ ፋንቱም ተነስታ ትሄዳለች። እንግዲህ ወይዘሮ ፋንቱም በዚህ ቤተሰብ ላይ ጥሩ ነገር አድርጋለች። ፋንቱ ላይ ግን የሆነ ግራ የሚያጋባ ስሜት እያየውባት ነው አለ ናሁም። እኔ ግን ምንም ግራ የሚያጋባ ስሜት አልታየኝም፣ እንደውም በተቃራኒ ልጄን የታደገችልኝ እንደሆነ ነው የሚሰማኝ በማለት ወይዘሮ ዝናሽም ይናገራሉ። እንግዲህ ወይዘሮ ፋንቱም እንግዲህ አሳልፈው አምራርን በመስጠታቸው ለነሱ ለቤተሰቡ በማዘናቸው ጥሩ ነገር በማድረጋቸውም ግን ታስራ ስትሄድ በጣም ደንግጠዋል። ከዛ ምግቡን ይዘው ሲመጡ ናሁም ጋር ፊት ለፊት ይገጣጠማሉ። ከዛ እንግዲህ ወይዘሮ ፋንቱም እንግዲህ የናሁም እናት ናት። በጣም ደስተኛ ሆኗል ናሁም እናቱ በመምጣቷ፣ ወላጅ እናቱ ናት። ቆይ ግን ድፍረት አይሆንብኝና ስለዚህ ነገር ስላመሰግንሽ ማለፍ አልፈልግም። በጣም አመሰግናለሁ። አረ ምንም ችግር የለው፣ ችግርም አለው ያው ነገሮች ሁሉ ተደራርበው ሁኔታው ውለታ ምረሳ ቤተሰብ እንኳ አይደለም ግን ቀድሞ የእህት ጤና ስለሆነ ቀድማ እሷ መጀመሪያ ትዳን። በድጋሚ በጣም አመሰግናለሁ ላደረግሽልን ነገር ሁሉ በጣም አመሰግናለሁ አላችሁ። አይ እንዳልሽ ይሁን አሁን ጊዜው አይደለም በማለት አንተን ግር ከሚል ግን ናቀፈኝ አለችው። ከዛ አቀፈችው። እንግዲህ ወይዘሮ ፋንቱ የናሁም እናት ናቸው ማለት ነው። ከዛም በደንብ ቅፍ አድርገውት እንግዲህ ወይዘሮ ፋንቱ ልጃቸውን መሆኑን ብስቅስቅ ብለው አቅፈውታል።
እንግዲህ ናሁም ደግሞ የእሷ ልጅ መሆኗን አያውቅም። እሷ ወደዚህ ቤት የገባችው እንግዲህ የልጇን ብላ ነው። እሱ ግን እናቱ እንደሆነች የሚያውቀው ነገር የለም። ከዛም ወይዘሮ ፋንቱም በጣም እውነት ነው በማለት እንግዲህ እኔ አልችልም እንዴት ነው የምችለው በማለት እንግዲህ ልጃቸውን ፍቅር ለማግኘት ነው ወደዚህ ቤት የገቡት። ከዛ እምራንም ወደ እስር ቤት ሄዳ ሁለት ጓደኞች አግኝታለች። አዲስ ገቢዋ እንዴት ነሽ? እንኳን ወደዚህ ቦታ በሰላም መጣሽ፣ ጓንታናሞ እንኳን በሰላም መጣሽ ስትላት ምን ነው ፈዘሽ? አሁን መፍዘዙን ተይና የሻማ አውርጅ። ሻማ አለች ደንግጣ። እንዴ ይኸው ማብራት አለ አይደል እንዴ በማለት ስትናገር ከዛ ይችኛዋም ስቅስቅስ በጣም ሳቀች። ጮማ በእናትሽ ተያት፣ ፍራሽ ነገር ናት ያምሻል እንዴ ምንድን ነው ምተዋት? በቃ አልባንነች እኮ አልባን ተያት፣ ምን አስበሽ ነው በማለት አንደኛዋ ጓደኛዋ ስትናገር የሻማውን ካላወረደች የሆነ ነገር ትስፈንልን፣ ምን ይመስልሻል? ብር ካልሰጠች ትስፈን አለቻት። ቆይ የሻማ ምንድን ነው? እኔ እኮ ስላልገባኝ ነው። ሳንቲም ነገር ፈልገ ነው። በቃ ሳንቲም ነገር ካለች ስጫት፣ ያለበዛ ትፈታሽም አለቻት። እዚህም እኮ ምንም አይነት ሳንቲም አልያዝኩም፣ ቤት ግን ነበረኝ አለች። ከዛ እና መሳፈሪያ ሰጥቼ ቤት ልጅ ታመጭልኝ አይታይሽም? የታስሬ እኮ ነው ያለው። ታፈጫለሽ እንዴ? ልትዝናኝን የመሰልሽው አገጭሽን ነበር በማውለቅ። እስኪ በእናትሽ አቆሚ ታያት፣ እንግዳ እኮ ናት። ምንም ገንዘብ ስላልያዝኩ እኮ ነው። እሺ በቃ ይቅርታ አድርጉልኝ፣ አስኮነኝ፣ በቃ የሆነ ቅጣት ነገር ትቀቻለች ስትላት እንግዲህ አምራን አንዳንዴ ቆጣ ትላለች። እንደገና ደግሞ ማለቴ ምንድነው ቅጣቱ አለች። አዎ እንግዲህ እንደ ጉንዳን ጩሂ በማለት እንዴት ነው እንደ ጉንዳን የምጮኸው? እንግዲህ አምራን ደግሞ አንዴ ጥሩ አንዴ ጮህ። ቆይ ግን አንቺ ልጅ እፍስሽ አይማርም አለች። እንደ ጉንዳን እንደምናምን መጮኋልሽ እንደ ውሃ ፍሰሽ አለቻት። ከዛ እንደ ጓደኛዋ በጣም ጥሩ ናት። እንዴት ነው እንደ ውሃ የምፈሰው በማለት የሆነ ዘፈኝና ተፋቸት፣ ያለበለዚያ አለቅሽም። እኔ ዘፈን አልችልም፣ እኔ ብርም የለኝም። አንቺ እኔ አልችልም ከማለት ውጭ ሌላ ምንም ነገር የለሽም እንዴ በማለት እንግዲህ አምራን በሰራችው ተንኮልና መከራ ማለት ነው እንግዲህ እስር ቤትም ገብታ ያገኘቻት ልጅ አንዷ ልጅ እየተተናኮለቻት ይገኛል ማለት ነው። እንግዲህ ቤተሰቡም የለይኩን ቤተሰብም ደስ ብሎታል እስር ቤት በመግባቷ። ግን አቶ ለይኩንና እናሁም ኑሐሚን በጣም አዝነውላታል ማለት ነው። ወይዘሮ ዝናሽ ግን በጣም ደስ ብሏቸዋል ወደ ወይን ቤት በመወርወሯ አምራን ማለት። ለማንኛውም ውድና የተከበራችሁ የቻናሌ ተከታታዮች እኔ ይመስል ነበረ የኑሐሚን ድራማ። በሚቀጥለው ምዕራፍ እስከምንገናኝ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ፈጣሪ አምላክ የምንወዳትን የኢትዮጵያን መሀሏን ገነት ዳሯን እሳት ያደርግልን። አለማችንን ካሁን ከምንሰማው ከዚህ ርብሻ ማለት ነው ከዚህ ጦርነት ፈጣሪ ይሰውርልን። ሰላሙን፣ አንድነቱን፣ ፍቅሩን ይላክልን። የጦርነትን ወሬ ከምድረ ገጽ ያጥፋልን። አለማችንን ሰላም ያደርግልን። ሁሉም ነገር አገር ሰላም ሲሆን ነውና እኛም ሰላም መሆን የምንችለው። አለማችንን በሞላው ሰላም ያደርግልንና ስለነበረን ቆይታ ከልብ አመሰግናለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ ውድ ቤተሰቦች።